كان ولده تمام أدي جوجا عند خنقني الدواء ولداي قاشدا يركع واي أمارا عين وين بس ولد سواي نبري فوي زيت فلتي كتحلفي تويواي صبوكي خحلم آبي نمبر مرواي حتى هاجر كوينو أبزنكر وراي أبي زي وعلت زي كفر تقراي تسخادر حالي ما كيد خمس سكيما عديه ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው አመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር፣ ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበር። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞቼ ያጣሁበት ውጊያ ነው።
የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። This message is for the international community. ይህ ቪዲዮ ለዓለም አቀፍ ማህበረሰብ ሰሜን ላይ እየተደረገ ስላለው በደልና አፈሳ የሚያሳውቅ ስለሆነ ላይክ እና ኮፒ ሊንክ እያደረጋችሁ አስተላልፉላቸው። To the international community, what's happening in the northern part of Ethiopia, specifically Tigray, should be looked into. It is not right that children are being kidnapped from school, from home, from their mother's grip, just so they can fight their senseless war. It doesn't make sense. They have changed tactics from direct confrontation to guerrilla warfare. And at the cost of what? A strangers to them, but a brother to a sister, a son to a mother, and a son to a father. Please understand that people are now posting on their social media saying, "Dear Ethiopian Defense Forces, if you see me in battle, understand I was kidnapped." That's how much people in Tigray are tired of war. That's how much people in Tigray are suffering. That's how much people in Tigray are saying no means no. But a few people with guns are forcing their kids and their lives to go downhill. This message is for the international community. We do not support war. አሁን ጦርነት ሸሽታችሁ በገፍ ወደ አዲስ አበባ እየሄዳችሁ ያላችሁ ወጣቶች በኋላ ፋሲካ አሸንዳ ብላችሁ ትግራይ የምትመለሱ እንዳይመስላችሁ እያለ እኔ ሰውዬ ደግሞ ይኸውላችሁ፣ አንደኛ ነገር ወጣቱ በገፍ እየወጣ እንደሆነ ማመናቸውና ስጋት እንደፈጠረባቸው ማሳያ ነው ይሄ ንግግር። ሲቀጥል ግን አንተ ማነ እንደዚህ ለማለት? አሁን እኮ ባለጊዜ ሆነ ነው፣ በጠበንጃ ነው፣ ጦርነት ስላልፈለግን ነው እየወጣን ያለ ነው። የሆነ ጊዜ ያንተ ጊዜ ሲያበቃ ማለትም በቅርቡ ግን ተመልሰን እንመጣለን። አንተ ማን እንዴት ነው ይሄን ሞራል ያገኘው? ተመልሳችሁ እንዳትመጡ ማን ስለሆንክ ነው አንተ እንደዚህ የምትለንኛ? ይሄ ከዛ ትንሽ ቆይቶ ደግሞ የሞራል እንዳለው ሰው ነው የሚያወራው። ባይብል ምን ይላል አለ? በአንተ ላይ እንዲደርስ ማትፈልገው ነገር በሌሎች ላይ የሚያወራው ነገር ራሱ አያውቅም እኮ። አንተ እኮ ነህ በራስህ ላይ በልጆቹ ላይ እንዲደርስ ማትፈልገውን ነገር በሰዎች ላይ በሰው ልጆች ላይ በተጋሩ ላይ እያደረስክ ያለው። አንተ ልጆች እንዲታፈሱ አትፈልግም፣ የሌሎች ተጋሩ ልጆች ግን ታፍሳለህ። አንተ ልጆች ጦር ግንባር እንዲሄዱ አትፈልግም፣ ሌላው የትግራይ ወጣት ግን እንዲዋጋልህ ትፈልጋለህ። እና ምንድነው እየነገርከን ያለው? ሲጀመር አንተ ትክክል አይመስለኝም ጭንቅላት። ከዛስ የትግራይ ባለቤት ነኝ የሚል ድፍረት ከየት ነው ያመጣው? ሰዎች እነዚህን ሰዎች ቶሎ እናስወግዳቸው በቻልነው አቅም። አሁን ተጣመው እያለ ገፋ እናርጋቸውና እንጣላቸው። ሰላም ለትግራይ ሕዝብ፣ ይመቻችሁ።
ዲር መከላከያ ምናልባት ጦር ሜዳ ላይ ካገኛችሁኝ ተገድጄ ስለሆነ ይላል የምትመለከቱት ጽሑፍ። ኢሞጂው ደግሞ የሐዘን። ይህንን ነገር እንደ ቀልድ እንመልከተው ወይስ ዝም ብለን አብረን ዝም እንበል? የትግራይ ወጣቶች ጦርነት እንዳንገሸግሻቸው እየገለጹ ይገኛሉ። በርካታ ተጽዕኖ ፈጣሪዎችም እያጠላ ያለውን የጦርነት ጥላ በመፍራት የትግራይ ወጣቶች እንዳይታፈሱ ድምጽ እየሆኑ ይገኛሉ። ታዲያ እስካሁን ድረስ ግን ይህ ነው የሚባል መፍትሄ አልተገኘም። ችግሩ አሁንም ቀጥሏል። በርካታ የትግራይ ክልል ወጣቶች በውስጥ መልእክት እየላኩ ይገኛሉ።